የአርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን በደሌን ነውሬን ያንጻልኝ። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ፣ ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል። አብዛኞቻችን ራስ ወዳድ፣ አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለስ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለት። ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችኋል? አሁንም ድረስ በኃጢአት በነውር በክፋት በበደል የምንመላለስ ሰዎች ስለሆንን የመስቀሉ ትርጉም ገና አልገባንም። በዓሉን የምናከብረው በክብረ በዓሉም ጭምር ስለ መስቀል ቤተክርስቲያን መላልሳ የምትሰብክበት ምክንያት መስቀል ትርጉሙ ምልክቱን ከማየት የሚጀምር ይሁን እንጂ ውስጡ ያለው ግን የክርስቶስ ሕማም የሰጠንን ህይወት ያወጣልንንና ያስገኘልንንም ጭምር ነገር መረዳት ላይ ስለሚያተኩር ስለኛ ሲል መናቅን ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችል። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። ዛሬም ድረስ በነገራችን ላይ የክርስቶስ መስቀል ያልገባን ሰዎች በጣም ብዙ ሰዎች አሉ። የክርስቶስ መስቀል የድህነት ስራው የፈጸመው የቤዛነት ስራ በሙሉ ምን ማለት እንደሆነ ትርጉሙ ያልገባን ማለት። ትርጉሙ ያልገባን ማለት በነገራችን ላይ ክርስቲያኖች መሰቀሉን የማናውቅ ለማለት አይደለም። ሕማም መቀበሉ ለኛ ጭምር ያልተረዳን ለማለት አይደለም። እሱ የተረዳውና የገባው ሰው ህይወቱ በሙሉ ዋጋ እንደተከፈለለት ሆኖ ነው መኖር ያለበት። መስቀሉ አልገባንም የምንለው አኗኗራችን ዋጋ እንደተከፈለለትና አምላክ ህይወቱን ሰጥቶ የኛን ሞት እንደወሰደልን አይነት አይደለም። የክርስቶስን መስቀል ስታስቡ አብራችሁ የተቀበለውን መንገድም ጭምር እንዳትረሱት ክርስቲያኖች። ጌታችን ኢየሱስ ክርስቶስ ከሐሙስ ማታ ምሽት ጀምሮ እስከ አርብ ድረስ በቆየበት ቆይታው እያንዳንዱ መንገዱ ምንም አይነት የሰላም መንገድ አልነበር። በጣም ጭንቅ የበዛበት በጣም መከራም ጭምር ያየለበት ነበር። አይሁድና ሊቃነ ካህናት የላኳቸው ወታደሮች ግን ሰይፍ ይዞ የማያውቀውን ክርስቶስ ሰይፍ ይዘው ነበር ለመያዝ የመጡ። ገመድ ይዞ ያላዩትን አምላካቸውን እነሱ ግን አንገቱ ውስጥ ገመድ አስገብተው እየሳቡ እንደ ከብት ነው የወሰዱት። መውሰድ ብቻ አይደለም፣ በፊት ለፊቱ በጀርባውም እየጣሉ ነበር የወሰዱት። ያ ብቻ አይደለም፣ ፍርድ በማይደረግበት ፍርድ ቤትም ጭምር ተሰብስቦ የአይሁድ ሸንጎ ምንም አይነት ምክር በማይፈጽምበት በማታው ክፍለ ጊዜ ነበረ ክርስቶስ ሲከሰስ የነበረ። አንድ ሰው የሚሰቀል ከሆነ አይገረፍም፣ የሚገረፍም ከሆነ አይሰቀልም። ክርስቶስን ገርፈውን የሰቀሉት ፍርድን አጉድለውበታል። በማታ መመርመር አይቻልም ብያቸዋል። እሱም ግን ይሄንንም አድርገውበታል። ይሄንን ሁሉ መከራ፣ ይሄንን ሁሉ ጭንቅ፣ ይሄንን ሁሉ ስቃይ ሲታገስና ዝም ብሎ አምላካችን ሲቀበለው የነበረው ከነሱ ከሚወርድበት ከጅራፉ ከነሱ ከጎነጎኑትና ራሱ ላይ ከጣሉበት ከሾህ አክሊሉ በላይ ጥልቅ ሆኖ ይሰማውና ያመው የነበረው የኛ ፍቅር ስለነበረ ሌላ ምንም ነገር ኖርበት አይደለም። ያን ሁሉ መከራ ዝም ብሎ የታገሰው እኛን ስለሚወደን ብቻ።